በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕቱ ቅዱስ መርቆሬዎስ ዳር 24 ቀን 2014 ዓ.ም። የቅዱስ መርቆሬዎስ ወላጆች አፍሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑት ሁለት ወንዶች አግኝተዋቸው መርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፊሉፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን ኖህ እናቱንም ታቦት ብለው ሰየሟቸው። ቀድሞ ፊሉፓዴር የነበረውም ስሙ ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለትም የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። መጽሐፈ ስንክሳር ዘወርኃ ኅዳር። ንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። ቅዱስ መርቆሬዎስ አባትም በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዥና የሰራዊት አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈሩት ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበር ከባሏ ተገናኝተው በዚያው መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን አገር ላይ ተሾመው። መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞ አራዊት የሆነ የተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመውም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገሮች ተሰማ። በሮሜ ሀገር ጣዖት የሚያመልከው ዳኪዎስ የተባለው ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሡን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረገ ጊዜ እግዚአብሔርን አሰበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሚ ተገልጦለት ለምን የፈጣሪህን ስም መጥራት ረሳህ አለው። ከጦርነቱም በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚህ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሡ ሲያውቅ መልእክተኞቹን ልኮ አስመጣው። ንጉሡም ከኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ግብር ግባውና አምላክ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችም አልሰግድም አለው። ንጉሡም ተናዶ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየው። ንጉሡም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቅጵዶቅያና የእስያ ክፍል ወደሆነች ወደ ቂሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉሡ ዳኪዎስ እንዳዘዘ ዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎውን ፈጸመ። የሕይወትንም አክሊል ተቀዳጀ።
በዓለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርንም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱ አንዱ የቂሳሪያው ሊቀ ጳጳስ ባስልዮስን ረድቶ ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስልዮስም አስተምሮ ሊመልሰው ወደ ንጉሱ ቢመጣ ክብር ይግባውና ኡልያኖስ የጌታችንን ሰድቦ ባስልዮስን አሰረው። ባስልዮስም እስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉስ ኡልያኖስ ዘንድ ሄዶ በጦር ወጋው፣ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉስ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? አለው። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተክርስቲያን በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበር። ከብዙ ሰዎችም ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውም ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ ያ እስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹን በበረሃ ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥስ እንዴት ጠፋህ? አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስ ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ የበረረ በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያን ውስጥ እንዳይጥሻ ደረሰውና እንደተዘጋች በውስጡ አስገባውና ከእርሱ ተሰወረ። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነት ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ ሀገሩ ተመልሶ ብዙዎችን ወደ ክርስትና መለሰ። የሰማዕቱ ቅዱስ መርቆሬዎስ አማላጅነትና ተራዳኢነት አይለየን። አሜን። ምንጭ መጽሐፈ ስንክሳር ዘወርኀ ኅዳር። መርቆሬዎስ 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 ነአ በፈረስ ነአ በፈረስ